በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ግንቦት 19 በዚህች ቀን ከአባ መቃርስ ገዳም ቅዱስ አባት ቀሲስ ይስሐቅ አረፈ። ይህም አባት ከምስር ከታናሽ ቦታዎች በአንዲት ቦታ ነው። ወላጆቹም ድሆች ሲሆኑ ግን በበጎ ሥራ ባለጸጎች ናቸው። አረጋውያን መነኮሳትም የእጅ ሥራዎችን ሊሸጡ ወደ ምስር በሄዱ ጊዜ ተከተሏቸው። ወደ አስቄጥስ ገዳም መጥቶ ሲያገለግላቸው ኖረ። በቀንበራቸውም ተጠምዶ ታላቅ ተጋድሎን ተጋደለ። በዘመኑም ሁሉ ከቶ ምንም ጥሪት አላደረገም። እንደ አባቶቻችን 2 ልብሶችን ለምን አልገዛህም ሲሉት እርሱም እኔ እስከ ዛሬ ሕዝባዊ ነኝ፣ በዓለም ሳለሁም 2 ልብስ የለኝም ብሎ ነበረ ብሎም መለሰላቸው። ሁለተኛም አባቶቻችንም እኮ ሰሌንና ማቅ ይለብሳሉ፣ ለእኛም 1 ልብስ ይገባናል፣ ይህ አይበቃምን አላቸው። ሁል ጊዜ የሚያለቅስ ሆነ። ለምን ታለቅሳለህ ብለው በጠየቁት ጊዜ ወላጆቼ ሙተውብኝ ደሃ አደግ አድርገውኛልና ይላቸዋል። ከምግቡም በማይጠንት አመድ ጨምሮ እየበላ ብዙ ዘመናት ኖረ። ከዚህ በኋላ ጭንቅ በሆነ ደዌ ተይዞ በታመመ ጊዜ ከወንድሞቹ አንዱ ምግብ ሰርቶ አመጣለት። እርሱም ከቶ አልቀመሰም። ያም ወንድም ይህ ጥሩ ምግብ ነው፣ ለበሽታህም መድኃኒትነት አለውና ብላ ብሎ አዘዘው፣ ለመነው። እርሱም ወንድሜ ሆይ እመነኝ፣ እኔ በዚህ ደዌ ውስጥ 30 ዓመት እኖር ዘንድ እወዳለሁ ብሎ መለሰለት። በዕድሜውም በሸመገለ ጊዜ ትሩፋትንና ጽድቁንም በበዛ ጊዜ ቅስና ሾሙት። ይሾሙት ዘንድ አረጋውያን ተሰብስበው ተማከሩ። እርሱም ከእርሳቸው ሸሽቶ ከተዘራ ማሳ ውስጥ ገብቶ ተሰወረ። እርሱንም እየፈለጉ ዞሩት፣ አላገኙትም። ያችንም ምሳ አልፈው ከዳርዋ ተቀምጠው ጥቂት ሊያርፉ ከእርሳቸው ጋር አህያ ነበረ። ወደ ማሳውም ሩጦ ገብቶ ይህ አባት በተሸሸገበት ቦታ ቆመ። አህያውን ሊያስወጡበት በገቡ ጊዜ ያንን አባት አገኙት። ደግሞ እንዳይሸሽ ሊያስሩት ፈለጉ። አሁንስ አውቄአለሁ የእግዚአብሔር ፈቃድ እንደሆነ አላቸው። ከዚያም አብሯቸው ሂዶ ቅስና ሾሙት። ከዚህ በኋላ ተጋድሎውንና ለአረጋውያን መታዘዙን ጨመረ። ወጣቶችንም በበጎ ሥራ ያስተምራቸዋል። ሰምታችሁ የምትታዘዙ ሁኑ፣ ከትሩፋቱ ሁሉ ይህ ይበልጣልና አላቸው። የሚያርፍበትም ጊዜ ሲደርስ ከእርሱ በኋላ የሚሰሩትን እንዲያስተምራቸው በዚህ ገዳም ላሉ ጎልማሶች በጠየቁት ጊዜ እንዲህ አላቸው። በገዳም ውስጥ ጸንታችሁ እንድትኖሩ እኔ ስሰራ ስታዩኝ እንደነበረ እናንተም እንዲሁ በፈቃዳችሁ ስሩ። እኛ አባቶቻችን ባረፉ ጊዜ አዝነን አልቅሰን ነበረ። እንደሚሰሩትም በሰራን ጊዜ ከእነርሱ በኋላ ተጸጽተን በገዳም የምንኖር ሆን። ይህንንም እያለ በፍቅር በሰላም አረፈ። የሕይወት አክሊልንም አገኘ። ለእግዚአብሔር ምስጋና ይሁን፣ እኛንም በጻድቁ ጸሎት ይማረን፣ በረከቱ ትድረሰን ለዘላለሙ አሜን። ቅዱስ ኤስድሮስ ሰማዕት። በዚህች ቀን ኃይለኛ ተጋዳይ ቅዱስ ኤስድሮስ በሰማዕትነት አረፈ። ይህም ቅዱስ ከእስክንድርያ ሀገር ከከበሩ ከቤተ መንግሥት ወገኖች ውስጥ ነው። አባቱ በብዙ ሰራዊት ላይ የተሾመ መኮንን ነው። ስሙም በላኦን ነው። የእናቱም ስም ሶፊያ ነው። ሁለቱም ከክርስቲያን ወገን ናቸው። ይህንንም ቅዱስ በወለዱት ጊዜ ኤስድሮስ ብለው ሰየሙት። ከብዙ ወራሃት በኋላ ከሃዲ ንጉሥ ዲዮቅልጥያኖስ የሚያደርገውን የኃጢአትና የበደልን ብዛት ባየ ጊዜ እርሱ የመንግሥት ታላላቆች ውስጥ ስለሆነ ምስፍናውን ትቶ ከሚስቱና ከልጆቹ ጋር ገለል አለ። ስለ ክብር ባለቤት ጌታችን ኢየሱስ ክርስቶስ ስም መጻተኞች በመሆን ከዚህ አላዊ ንጉሥ ፊት ሸሽተው ሳሙኤል ከሚባል ሰው ዘንድ ተስባብተው በገዳም ተቀመጡ። ከዚያ በኋላ ለጣዖት እንዳይሰግዱ ከንጉሱ ሸሽተው ስለተሰወሩ ከሃዲያን መጥተው በንጉሱ ዘንድ ነገር ሰሩባቸው። ወዲያውኑ 500 ጭፍራ ልኮ ከፊቱ አስቀረባቸው። ከእርሱ ዘንድ በመገለላቸው ንጉሱ ጠየቃቸው። እነርሱም እንዲህ አሉት፣ የክብር ባለቤት ክርስቶስን በተውኩት ጊዜ ተውንህ አለ። በተውከው ጊዜ ተውንህ አሉት። በሰማ ጊዜም ተቆጥቶ የበደላኦንን አንገት ይቆርጡ ዘንድ አዘዘ። የሰማዕትነት አክሊልንም አገኘ። ቅዱስ ኤስድሮስን ግን ይመከር እንደሆነ ብሎ አሰረው። ያን ጊዜ 12 ዓመቱ ነበረ። ከጥቂት ቀን በኋላ በአንገቱ የብረት ዛንጅርና ገመድ አስገብተው ከንጉሱ ፊት አቀረቡት። ንጉሱም አልፈራህምን? ልብህስ ለመመለስ አልመከረምን? ብለው ጠየቀው። እርሱም እኔ የቀናች ሃይማኖቴን ትቼ ወደ ስህተት አልመለስም አለው። ያን ጊዜ
አራቁተው ከምሰሶ ላይ ሰቅለው ደሙ እንደ ውሃ እስኪወርድ እንዲጨምቁት ንጉሡ አዘዘ። እናቱ ሶፊያም ከደሙ ወስዳ በንጉሡ ፊት ላይ ረጨች። እንዲህም አለችው፣ ከሰው ሁሉ አንተ የተረገምክ ነህ። እንዲሁ እህቱ ሶፊያም ድንጋዮችን አንስታ ንጉሡንና መኳንንቶችን ወረወረችባቸው። ንጉሡም ተቆጣና ከወገባቸው መካከል እንዲቆርጧቸው አዘዘ። ቆረጧቸውም። ምስክርነታቸውንም ፈጸሙ፣ አክሊልንም አገኙ። ቅዱስ ኤስድሮስም ተሰቅሎ ሳለ በእናቱና በእህቱ ላይ የሆነውን ይመለከት ነበረ። በወገቡም ላይ የእሳት ፍም ደፉበት። ደግሞም ሆዱን ሰንጥቀው አንጀቱን አወጡ፣ በተራራ ላይም ጣሉት። የሰማይ ወፎችና የዱር አራዊት አልቀረቡትም። መድኃኒታችንም ከሞት አስነስቶ እንደ ቀድሞው ሕያው አደረገው። ከዚያ በኋላ ሂዶ በንጉሡ ፊት ቆመ። ንጉሡ የብረት አልጋ ላይ አውጥተው ከበታቹ እሳት እንዲያነዱበት አዘዘ። ሁለተኛም በብረት ላይ አስተኝተው አንጀት ውስጥ ይፈስ ድረስ ፈጩት። ከዚያ መድኃኒታችን አስነሳው። ደግሞም ሁለተኛ ከ800 ነፍስ ጋር ሰቀሉት። ያን ጊዜ መድኃኒታችን አድኖ አስነሳው። ንጉሡም አይቶ በበሬ ቅርጽ በተሰራ ብረት ውስጥ አስረው በላዩ ድኝና ጅፍት ጨምረው ከበታቹ እሳት እንዲያነዱ አዘዘ። ከጥቂት ቀን በኋላ ራሱን እንዲቆርጡ ታዞ ቆረጡት። ያን ጊዜ ጌታችን ከሞት አስነሳው። እነሆ ሲያስነሳው 3ኛ ነው። ደግሞም ከዚህ በኋላ እጅግ ከባድ የሆነ ድንጋይ በአንገቱ ላይ አስረው ወደ ባሕር ጣሉት። ወዲያውኑ የመላእክት አለቃ ቅዱስ ሚካኤል አውጥቶ ከንጉሡ ፊት አደረሰው። ንጉሡም በከተማ መካከል እንዲሰቅሉት አዘዘ። እንዲህም ተሰቅሎ ሞተ። የክብር ባለቤት ጌታችንም አስነሳው። ይህንን ሲያስነሳው 4ኛ ጊዜ ነው። ከዚያ በኋላ ለአንበሶች ጣሉት። እግዚአብሔርም ነቢይ ዳንኤልን እንዳዳነ አዳነው። ከዚያ በኋላ በየጥቂቱ ቆራርጠው እንዲከታተፉትና በእንቅብ ሰብስበው ወደ ባሕር እንዲጥሉት አዘዘ። አሽከሮችም እንዲሁ አደረጉ። ያን ጊዜ የክብር ባለቤት ጌታችን ከሚካኤልና ከገብርኤል ጋር መጥቶ በባሕሩ ዳር ቆመ። ከዚያም አውጥቶ አስነሳው ያለምንም ጉዳት። ይህም ከሞት ሲያስነሳው 5ኛ ሆነ። ንጉሡ ባረፈና የሚያደርገውንም በተሳነው ጊዜ ከወገኖቹ ጋር ተማክሮ በዚህ አሰቃዩት ዘንድ እጅና እግሩን አስረው ወደ ሰሎንቀያ አገር ላከው። የሰሎንቀያ አገረ ገዥም አስቀድሞ ስለሚያውቀው ከቅዱስ ኤስድሮስ ጋር ቸርነትን ርኅራኄን አደረገ። ንጉሡም ሰምቶ ተቆጣ። ያንንም መኮንን እንዲያመጡ ታዘዘ። ቅዱስ ኤስድሮስንም ወደ እርሱ መልሶ በእስር ቤት በረሃብና በጽም አኖረው። ቅዱሱም በእስራቱ መጠን ታላላቅ ድንቆች ተአምራትን እያደረገ በሽተኞችን ሁሉ አዳነ። በዚህች በግንቦት 19 ቀን በ6 ሰዓት ከከተማ ውጭ እንዲሰቅሉት ንጉሡ አዘዘ። አየርም መላእክትን ተመላች። የክብር ባለቤት ጌታችን ኢየሱስ ክርስቶስም ብዙዎች ቃል ኪዳኖችን ከእርሱ ጋር አደረገ። ያን ጊዜ ነፍሱን አሳለፈ። የማይጠፋ መንግሥተ ሰማያትንም የሰማዕትነት አክሊልን ተቀበለ። በተጋድሎ የኖረባቸው 12 ዓመታቶች ናቸው። ለእግዚአብሔር ምስጋና ይሁን። እኛንም በአማላጅነቱ ይማረን፣ በረከቱ ከእኛ ጋር ትኖር ለዘላለሙ አሜን። በዚህችም ቀን ከቅዱስ ኤስድሮስ ጋር 805,000 ሰማዕታት ሰዎች በሰማዕትነት ሞቱ። በረከታቸው ከእኛ ጋር ትኑር ትድረሰን ለዘላለሙ አሜን። አቡነ ዮሴፍ ብርሃነ ዓለም። በዚህች ዕለት የዓለም ብርሃን የሆነ አባ ዮሴፍ አረፈ። ይህም ቅዱስ ያየውንና የሰሙት እስቲያደንቁ ድረስ በአባቱ ቤት ሳለ የዚህን ዓለም ጥበብ ሁሉ ተማረ። የቤተ ክርስቲያንንም መጻሕፍት ተረጎመ። ከዚህ በኋላ ዲቁና ሾሙት። የነፍሱንም ድህነት እግዚአብሔር በወደደ ጊዜ ብርሃናዊ መልአኩን ሚካኤልን ላከለትና ዮሴፍ ሆይ ይህንን ኃላፊውን ዓለም ትወደዋለህን? አስጸያፊ አይደለምን? በውስጡም ያለው ሁሉ አለው። ከዚያች ጊዜ ጀምሮ እርሱ የመረጠውን መንገድ ይመራው ዘንድ እግዚአብሔርን እየለመነ ጾምና ጸሎትን ጀመረ። ከወለቅ አውራጃም ስሙ አባ ዘካርያስ የሚባል ነበረ። እርሱም ለዮሴፍ ዘመዱ ሆነ። በጭልታም ዮሴፍን ወስዶ የምንኩስና ልብስ አለበሰው። ወደ ትግራይ ምድርም ወሰደውና በዚያ ተግባረ እድ ለምንኩስና ስራ የሚገባ ጽሕፈትን ስፌትን ተማረ። ከዚያ በኋላ ወደ በረሃ ዱር ገብተው የእንጨት ፍሬ እየበሉ ከዝንቦችና ከአንበሶች ከዘንቦችና ከዘንዶች እየተፈታተነ በየአይነቱ በሆነ ተጋድሎ በመድከም ኖረ። በጽድቃቸውም ኃይል ብዙ ተአምራትን አደረጉ። አባት ናትናኤልም የጋለ ምንቸት በመሃል እጁ ይዞ በመነኮሳቱ ፊት ዞረ። አባ ዮሴፍም የሚያበስሉበት ማሰሮ በተሰበረ ጊዜ ወጡ ሳይፈስ አገናኝቶ እንደ ቀድሞ አደረገው።
ገብርኄርም ሕዝባዊ ሲሆን በሞተ ጊዜ ሊያጠምቁት ሲሉ ጌታዬ ኢየሱስ ክርስቶስ ኤጲስቆጶስነት ሾመኛልና እኔ በእጅ አጠምቃችኋለሁ አላቸው። እሊህም ቅዱሳን የትሩፋታቸውንና የጽድቃቸውን የአማረ ስራቸውንም አሳዩ። ከዚያ በኋላ አባ ዮሴፍን ወደ ጳጳስ ወሰዱትና ቅስና ተሾመ። አባ ዘካርያስን ባረፈ ጊዜ አባ ዮሴፍ ወደ ሌላ ገዳም ሄዶ ሳይቀመጥ ቆሞ 40 መዓልት 40 ሌሊት ጾመ። ከድካም ጽናትም በወደቀ ጊዜ ቅዱስ ሚካኤል መጥቶ አስነሳው። ሁለተኛም ከገደል አፋፍ እጁን ዘርግቶ ሳይበሰብስ 40 ቀን 40 ሌሊት ቆመ። ሰይጣንም መጥቶ ወደ ቆላ ወረወረው። የመላእክት አለቃ ቅዱስ ሚካኤልም ተቀብሎ ወደ መቆሚያው መለሰው። ደግሞም ከድንጋይ ዋሻ ውስጥ ገብቶ 40 ቀን 40 ሌሊት ያለ መብልና ያለ መጠጥ ኖረ። ሰይጣናትም ወደ እርሱ እየመጡ በየራሳቸው ምትሃት በማሳየት ያስፈራሩት ነበረ። መላእክትም ያበረታቱትና ያጽናኑታል። ናላው በአፍንጫው እስኪፈስ ድረስ በየእልፍ እልፍ እየሰገደ ኖረ። ከዚያም የትግራይን አውራጃዎች ሁሉ ዞረ። ወደ ሰሜንም ምድር ተሻግሮ ከያሬድ መቃብር ገባ። በደጃፉም ላይ ተቀርጾ አግኝቶ አንቀጸ ብርሃንን ተማረ። ሲመለከትም ሽፍቶች አግኝተውት በድንጋይ ወገሩት፣ በበትርም ደበደቡት፣ በጦርም ወግተው ጥለውት ሄዱ። አምላክን የወለደች እመቤታችንም ቅድስት ድንግል ማርያም ወደ እርሱ መጥታ አዳነችው። በአንዲት ቀን የሴት በድን አግኝቶ በላዩዋ ባማተበ ጊዜ ተነሳች። ወደ ኢየሩሳሌምም 3 ጊዜ ሂዶ ከከበሩ ቦታዎች ተባርኳል። ወደ አባታችን ሐዋርያት መቃብርም እስከ ሀገረ ባርቶስና ህንደኬ ደረሰ። ውሃው ከመላበት ወንዝም በሚደርስ ጊዜ በላዩ አማትቦ እንደ የብስ በእግሩ እየረገጠ ይሻገረዋል። አንበሶችና ነብሮች ይከተሉታል። ምግብ ባጡ ጊዜ ደንጊያዎችን ባርኮ ዳቦ አድርጎ ስጋ አድርጎ ይሰጣቸዋል። ከዚያ በኋላ ወደ አባታችን ተክለ ሃይማኖት ገዳም ደብረ ሊባኖስ ሄደ። ከአባ ተወልደ መድኅንም እጅ አስኬማ ተቀበለ። አባ ተወልደ መድኅንም ሊፈትነው ወዶ 7 የጽድ ቅርንጫፍ ሰብሮ ትከለው ብሎ ሰጠው። በተከላቸው ጊዜ ወዲያውኑ በቅለው አደጉ፣ እስከ ዛሬም ድረስ አሉ። ብዙዎች ወደ እርሱ መጥተው ከእርሱ እጅ መነኮሱ። በእግዚአብሔር አብ እና አምላክን በወለደች በእመቤታችን ድንግል ማርያም ስም ባነጻቸው አብያተ ክርስቲያናት በአንድነት ኖሩ። በአንዲት ዕለትም እመቤታችን ቅድስት ድንግል ማርያም ዕጣንን ሰጠችውና ከ24ቱ ካህናተ ሰማይ ጋራ የአሸናፊ እግዚአብሔርን መንበር አጠነ። ብዙ ጊዜም ወደ እርሱ ሐዋርያት እየመጡ ይባርኩታል። በአንዲት ዕለትም ነብር ከእናቷ እጅ ሕፃንን ነጥቆ ወሰደ። በአባ ዮሴፍም ስም ባማጸነችው ጊዜ በ3ኛው ቀን መለሰላት። ለልጆቹም ገንዘብም ሆነ የእንስሳ ጥሪት እንዳያደርጉ፣ ስጋ እንዳይበሉ፣ የወይን ጠጅ እንዳይጠጡ፣ ትህትናን፣ ቅንነትን እንዲማሩ፣ ከንቱ ነገር ቧልትን እንዳይናገሩ፣ በቤተ ክርስቲያን ውስጥ እንዳይስቁ፣ ይህ ሁሉና የመሳሰሉትን ሥርዓት ሰራላቸው። ከዚህ በኋላ ሩጫውን በፈጸመ ጊዜ በሰላም በፍቅር አረፈ። ደብረ ታቦር ተብሎ በሰየማት ቤተ ክርስቲያን ተቀበረ። ከእርሱም ቁጥር የሌላቸው ድንቆች ተአምራቶች ተገለጡ። ለእግዚአብሔር ምስጋና ይሁን፣ እኛንም በዚህ ጻድቅ ጸሎት ይማረን፣ በረከቱ ከኛ ጋር ትኑር ለዘላለሙ አሜን። በዚህች ዕለት የከበረ አባት አባ አብይ እግዚ መታሰቢያው ነው። በረከቱ ከኛ ጋር ለዘላለም ትኑር አሜን። ግንቦት 19 ቀን የሚከበሩ ዓመታዊ የቅዱሳን በዓላት አባ አብይ እግዚ ጻድቅ ኢትዮጵያዊ፣ አቡነ ዮሴፍ ብርሃነ ዓለም የ12ቱ ሐዋርያት መቃብር ከጌታ የተገለጠላቸው ኢትዮጵያዊ፣ አቡነ ብስጣሮስ ዘሐይቅ እስጢፋኖስ ኢትዮጵያዊ፣ ቅዱስ ኤስድሮስ ሰማዕት ታላቁ 7 ጊዜ ሞቶ የተነሳ፣ ሰማዕታት በአንድ ጊዜ የተገደሉ 8507 ሰማዕታት። አባ ይስሐቅ ገዳማዊ። ወርሃዊ በዓላት ቅዱስ ገብርኤል ሊቀ መላእክት፣ አቡነ ስነ ኢየሱስ። በተኩላና በእባብ ላይ ትጫማለህ፣ አንበሳውንና ዘንዶውን ትረግጣለህ። በእኔ ተማምኗልና እሰጣችኋለሁ፣ ስሜንም አውቀዋልና እጋርደዋለሁ። ይጠራኛል እመልስለትም አለው። በመከራዬም ጊዜ ከእርሱ ጋር
በመከራውም ጊዜ ከእርሱ ጋር ሆናለሁ፣ አድነውም አለው፣ አከብረውም አለው፣ ረጅም ዕድሜን አጠግበዋለሁ፣ ማዳኔንም አሳየዋለሁ። ዘአቅረብኩ ማሕሌተ አዘኪሬ አእላፈ እምእለ ተጸምዱከ ዘልፈ ለእለ ያነብብ ተወከብ ዘንዴቴ መጽሐፈ እንተረሰይከ እግዚኦ ጸሪቀ መበለት ወኩፈ እምእለ አብኡ ብኡላን ዘተርፈ ነቢያት፣ ቅዱሳን፣ ሰባኪያን፣ ሰማዕታት፣ ጻድቃን፣ መላእክት፣ ትጉሃን፣ ደናግል፣ አዲዮ መነኮሳት ሄራን ባረኮ ጉባኤ ዛቲ መካን እስከ አረጋዊ ልሂቅ እምንዑስ ሕፃን ለዘ ጸሐፎ በክርታስ ወለዘ አጽሐፎ እንዘይደርስ ለዘ አንበቦ ወለዘ ተርጎሞ በልሳን ሐዲስ ወለዘ ሰምዐ ቃሎ በእዝነ መንፈስ በጸሎተ እሙ ማርያም አራቂተ ኩሉ እምባይስ ህቡረ ይመሐረነ ኢየሱስ ክርስቶስ አሜን። ይማረን።